ፈሬው የምትባል ሰውዬ ስነ ስርዓት ያዝ። ካልሰራ ካልፈለክ ሲጀመር በባለፈው እኮ በእነሱ ቪዲዮ አልመጣም ስትጎረራ ነበር እንዴ? ምን አስመጣህ? በቃ አብርሃምን ከሆነ የምትፈልገው ከቅምጡ ጋር በሚመጣ ሰዓት ስራ ግግር። እስኪ የልጅ እናት ናት፣ እሷን አያክብራት አይውደዳት። የልጅ እናት ናት ብሎ መቼ ነው አክብሮ ያያት? እሱ ትናንትና ልጄ ሲል ሁሉም አፉ እንዲከፍት ተነሳ ማለት ነው፣ ከፍሬው ጨምሮ ያንፈራፍረውና። ስለዚህ ልጅ የሚባለው እኮ ከእርግዝና ጀምሮ ነው፣ ስሜቱ ከእርግዝና ጀምሮ ነው። እሱ የልጅ ፍቅር የለውም ሲጀመር፣ ለማስመሰል አሁንም ደግሞ ሰው አፍ ላለመግባት ወልዶ ልጁን አይጠይቅም እንዲባል ስለማይፈልግ እንጂ እውነት ትክክለኛ ነገር ልጁን ፈልጎ አይደለም። አቶ ትዕግስቱ ማለት ነው። ምን ደግሞ የሱ ትዕግስቱ ወይዘሮ ትዕግስቱ ወይዘሮ አበጋዝ ነው እንጂ አፉን እንትን እያለ ጀርጀቧፍ እሱ የትም እየተላላጠ እየመጣ የራሱ ጓደኞች እየጠሩት እየሄደች እኮ ነው። አባት እናቷ ቤት ግቢ ሳይቀር አፋቸውን እየከፈቱ ሲወጡ የነበረው። ሩታ ሀብቴ ማን ቤት ማን በር ላይ ሄዳ ነው አፍ የምትካፈተው? ተሳደበች እሱን ነው፣ ቀረች እሱን ነው፣ ምን አለች ከሱ ጋር ነው። ሌላ ከሱ ትርፍ ንግግር ቤተሰብንም የሚነካ ንግግርም ሆነ ማንንም አፍ አውጥታ የተሳደበችው የሰው የላትም። ፍሬው ከሩታ ላይ ውረድ። በቃ ፍሬው የምትባል ሰውዬ ስነ ስርዓት ያዝ። ካልሰራ ካልፈለክ ሲጀመር በባለፈው እኮ በእነሱ ቪዲዮ አልመጣም ስትጎረራ ነበር እንዴ? ምን አስመጣህ? በቃ አብርሃምን ከሆነ የምትፈልገው ከቅምጡ ጋር በሚመጣ ሰዓት ስራ። ሩታን ተዋት። ሩታ ያለችበት ቪዲዮ ላይ አትስራ። በቃ አይ ስራ። ሩታ በሚመጣበት ድራም ስራ ላይ ቪዲዮ ላይ አለመምጣት፣ አስተያየት አለመስጠት ትችላለህ። አንተ አበጋዝን ከሆነ የምትፈልገው ከአበጋዝ ጋር ሄድ። አበጋዝ ከቅምጡ ጋር በሚመጣ ሰዓት እነሱን እዛው አግማማ። ስለዚህ ሩታ አታከብረውም። እንደዚህ እሱ ያላከበራትን እሱ ሊያከብራት ያልቻለው እንዴት ታክብረው? ሚስት ስትንቅህ አንተ ታከብራታለህ እንዴ? ቆይ አሁን አንተ ሚስት አለህ፣ ልጅ አለህ አይደል እንዴ? ለልጅ ያለህን ስሜት ታውቀዋለህ። እሱ ግን ያ ስሜት የለውም። ሚስትህ እርጉዝ እያለች ለሚስት ስታደርግላት የነበረው እንክብካቤ ታውቃለህ። እሱ የት ነው ያደረገው ያንን እንክብካቤ? ሜዳ ለሜዳ ማንም እየጠራት ማንም አፉን ሲከፍት ከእኔና ከልጅ ከሚስትህ ከኔ ከሚስትህና ከልጅ ምረጥ፣ ከሷ ከቅምጢቱ ምረጥ ብትለው እኮ ቅምጢቱንም አንቺንም አልፈልግም ብሎ እኮ ነው ተነስቶ ሄደው። ይሄ ግን የሚያመለክተው ቅምጢቱን እንደመረጠ ነው የሚያመለክተው ማለት ነው። አፉን አውጥቶ እሷን አላለም እንጂ እሷን እንደመረጠ ነው ረግጦ ሲሄድ። ነፍሰ ጡሪቱ እጁን እኮ ብትይዘው እጁን መንጥቆ የሄደ ሰው ነው። ስለዚህ በቃ ይፋቷት። ሩታ 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 በቃ ያለ ሩታ ደማችሁ አይሰራ። የታይ ሰፈሮች ያለ ሩታ አይሸቅሉ፣ ያለ ሩታ አይኑሩ። አእምሯችሁም ላይ ልባችሁም ላይ ተቀምጣ ሾፈረቻችሁ። እንደ ሾፈረቻችሁ ስለምታውቁ እና እንዳስለቀሰቻቸው ስለሚያውቁ ግን አለ ጥፋቷ ጥፋት መስጠት ያለ በቃ የሌለችበት እሷ የሌለችበት ቪዲዮ ላይ እሷን መለጠፍ ከነ ግብረ አበሮቹ ማለት ነው። አቶ ፍሬ ተብዬ ማለት ነው። ከሩታ ላይ ውረድ። ሩታ ከደበረች ሩታ በምትመጣበት ቪዲዮ ላይ አትስራ። አብርሃም ሲመጣ ከቅምጡ ጋር ስራ። ሩታን ተዋት፣ ተፋታት። ሩታን ከአንተ አስተያየትም ሆነ ምክርም ሩታ አትፈልግም። ሩታም ቀርቶ እኛም የሩታ እህቶች አንፈልግም፣ ከአንተ ምክርን አንፈልግም። ከመከርክ እንደ መጀመሪያ እንዳመጣጥህ እሷንም እሱንም ክብሯን በማይነካ እንዲህ ያደረገችው በማይል ሰዓት ይስራ። ከዛ በተረፈ ግን አፍን አትክፈት። ፍሬው አፍን አትክፈት። ክፍታፍ ጨርሻለሁ። በጣም ነው ያናደደኝ። እንግዲህ ዛሬ እህቶቻችን በእኛ ቤት ለፍሬው አድርሱ ብለዋልና ሁላችሁም እንግዲህ የግዴታችሁን ተዋጡ። ለፍሬው ሸርሸር አድርጉለት። ፍሬው እንደሚያዳምጠው እርግጠኛ ነኝ። ላይቫችንም አንዳንዴ ይከታተላል ብዬ አስባለሁኝ። እንግዲህ ፍሬው በዚህ ሳምንት ያው ከሩታ ላይ ትንሽ የጫን እያረገባት ነው። ያው እኔ ስራ ነው የስራ ችግር የለብኝም፣ ግን ቢሆንም ብዙ ጊዜ አዳምጠዋለሁኝ። ህጀ ላይ ካረግለታለሁ። በጣም ነው ሲፈተፍት ደስ የሚለኝ፣ ግን አንዳንዴ ደግሞ በጣም ይሳሳታል። በቃ ጥሩ
ፈትፋች ነው። እኔ ከዩቱበሮች በጣም የሚመቸ ማን ነው ብትሉ ፍሬው ነበረ። ግን ደግሞ አንዳንዴ ወላሂ ሩታን በጣም ነው የሚጫናት ማለት ነው። በጣም ነው የሚሰድባት። እንዴ አንተ ተሳድበህ አንተ ደግሞ ለተሳዳቢ የምትሰጣት የአብርሽ አልበቃ ብሎ አብርሽ ሰድቦ ያሰድባታል። በቃ የሆነ አስተያየት ነገር አድርጎ ለተሳዳቢ ነው የሚሰጣት ማለት ነው። እናንተ ያው አትስራ እያልኩ ሳይሆን ስራ ግን ቢሆንም ደግሞ አግባብ ባለው ምክር ሲኖረው አሁን እኛም እኮ ሩታ ስታጠፋ እህታችን እንዳለችው ማንም ዝም የሚላት የለም። ስታጠፋ ሩታ ዛሬ ልክ አይደለችም። ሩታ ይሄን ነገር አስተካከይ። አንተ ደግሞ ሁሌ በቃ እኔ እንጃ ብቻ የሆነ ጫን ታረጋታለህ ማለት ነው። በእኔ በሩታ ልደራደር ምናምን ነገር ትላለህ፣ ግን ውሸት። አሁን በተለይ ደግሞ ኤፍሬም ወደ ሀዋሳ ሂዶ ከመጣ በኋላ አላውቅም ለሩታ ያለው አስተያየት በጣም ወርዷልኝ። እና ሁላችሁም እንግዲህ ይህን ቪዲዮ ሁላችሁም ሸር አድርጉ። ሰላም ውድን የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ እህቶቻችን ከመግቢያው ላይ እንዳደመጣችኋቸው ለፍሬው አድርሱልን። ፍሬው በዚህ 4 ቀን 5 ቀን የተሰራው ቪዲዮ እኔም አዳምጫዋለሁ። ግን ትናንትና አላዳመጥኩትም፣ በቀደም አላዳመጥኩትም ማለት ነው። እና ቢሆንም ግን ብዙ እህቶቻችን በቲክቶክም ሆነ በምን ሆነ ፍሬው ምን ነክቶት ነው እየተባለ ስለሆነ ፍሬው ስራ ነው እናውቃለን። እነሱም እየሰሩ ነው። አንተም እኮ ምክርም ሆነ ለእነሱ የሚጠቅማቸውን ነገር ለሩታም ስታጠፋ ሩታን አብርሽም ግን አንተ ከሩታ በጣም ነው ብዙ ጊዜ ሳይህ ጫን የምትላትና ይህን ያህል ደግሞ ለሴት ልጅ ክብር ይኖርህ። ክብር በጣም አስፈላጊ ነው እና በተለይ ለሴቶች በተለይ ደግሞ ለእናቶች በቃ ሩታውን እናት ናት፣ ሴት ናትም እናትም ናት እና የሚጠቅማትን ነገር አስተላልፍላት ነው የምልህ። ብዙ እህቶቻችን እየተናደዱብህ ነው። በጣም ብዙ ነገር ነበረ። ይሄን ግን ቆረጥ አርጌ ይህን ነገር ያው አንተም ብያ አሰምቻችኋለሁኝና እንግዲህ ለሱ አድርሱለት እንላችኋለን። ፍሬው ግን ስነ ስርዓት ያዝ ማለት ነው። ወላሂ አሁን በዚህ ሳምንት ቲክቶኮችም ዩቲዩበሮችም በጣም ፍሬው እየተባልከ ደወዳ ያው ፍትፈታህን አሳምር ማለት ነው። ሩታ እኔ እንጃ እንዳየኋትኝ አንድም ጥፋት አታጠፋም። ግን ሰው ለምን እንደሚሰድባት እኔ ወላሂ በጣም ነው ግርም የሚለኝ ማለት ነው። አሁን ምንድነው ጥፋቷ? በቃ የተሰጣትን ነገር የተሰጣትን ካራክተር እየተዋጣሽ ነው ያለችው። እነሱ ግን ሩታ እንዲህ አድርገሽ ከዳኒ ጋር ስትቆም ደግሞ ዳኒ በቃ የሩታ ነው ምናምን ነገር የምትሉ ሰዎች ኧረ ተው፣ ፈጣሪያችሁ ፍሩ። ተው ወላሂ ፈጣሪያችሁ ፍሩ ማለት ነው። ሩታ እንደዚህ ያለች ሴት አይደለችም። እናት አባቷ በጣም የተከበሩ ከነዚያ ቤተሰብ የወጣች ሴት ስለሆነች እኔ ሁሌ ሩታ ከተከታተልኳት 3 ዓመቴ ነው። አንድ ቀን አጥፍታ አታውቅም። ግን የተሰጣትን ይህን ነገር አድርጊ፣ ያንን ነገር በደንብ አድርጋ ትዋጣለች። በቃ ያንን ነገር እኮ ውሸቱን እውነት አድርጎ ማቅረብ ነው እና የሩታ ስራ ይሄድ ነው። ግን ብዙ ሰዎች በጣም ብዙ ኦዲየንሶች ሩታን በጣም ይጠሏታል። ሩታ ለምን እንደሚጠሏት አላውቅም። አሁን የምትጠላ ማናት? ሄርሜላ። አሁን ሄርሜላ አብርሽና ሄርሜላ ብቻ በጣም ነው የሚያስጠሉ፣ በጣም ነው የሚያጸይፉ። በተለይ ደግሞ የትናንት ነው ብቻ እኔ እንጃ እና መሰደብ ያለባቸው አብርሽና ውሽሚት ናቸው። ያው ሄርሜላ ማለት ነው። ግን ሩታ እኔ እንጃ ብቻ ምንም ነገር እኔ እስካሁን እስካየኋት ነው ማለት ነው። ጥፋት አታጠፋም። ያን ነገር የተሰጣትን ትሰራለች። ከዚያ ውጭ ግን ከማንም ሄዳ እንትን አትልም። እንዲሁም ሩታ በጣም ጎበዝ ናት። ለቡታጀራ ለሁሉም ዩቱበሮች እንጀራ የሆነቻቸው በጣም ብዙ የእኛን ተውት ማለት ነው። ግን አንዳንድ ዩቱበሮች 30 ሺህ 40 ሺህ የሚታይላቸው እነሱ በቃ በሩታ ነው የሚጠቀሙ። ያን ሆኖ ደግሞ ክብሯን ዝቅ ያደርጋሉ። እና የሴት ልጅ ክብር ይጠበቅ ነው የምላችሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው። ይሄን ቪዲዮ ግን ለፍሬው አድርሱለት።